ለእውቀት እኮ ነው የተፈጠረው አይመስለኝም። አንቺ ጭንቅላት ለቴስታ ነው የተፈጠረው። ብዬ ይኸውልሽ ብዙ ችግር እኮ የሚፈታው በቴስታ ነው። እውቀት ከሚፈታው በላይ ቴስታ በደንብ ይፈታዋል። እማዬ ግን ምን ሆነሽ ነው? ቆይ እማዬ ማነው ያስከፋሽን? ንገሪኝ። ይኸውልሽ በውይይት ካልተፈታ ማለት ነው በቃ በቴስታ ይፈታል። እማዬ እባክሽን አንዴ ብቻ ጉረሽ እማዬ። እማዬ የሆነ ጊዜ ማለት ነው ለዛ ስልክ ተደብቃ እያወራች እየተጨናጨነች ማለት ነው ከዚህ ከውጭ በርቁ ማላዳመጣት መሰለሽ? መቼ ነው? የሆነ ቀን ማታ ነው። ከዛ ማለት ነው ለዛ ስትጨናጨን ወይዬ እኔ ውድ ምናምን ስትል ማለት ነው ከዛ ከዚህ ምን ቢል ጥሩ ነው ከክንደ ወድሽ አላላት። ኤቢ አሁኑኑ ክፍል ለቃችሁ ውጡልኝ ዳይ። ቢያንስ በአንዱ እንኳን ከቀለለልን እኔ ልሂድ በቃ እኔ ወደ ሌላ ከተማ ልሂድ። አባዬ የት ነው የምትሄጂው? ይኸውልሽ ዳጣ ይሄ ልሂድ የሚለውን ንግግርሽን አቁም። እኔ በሞት እንኳን አንቺ የትም አትሄጂም። እሺ እኔ ቀጠረው እማዬ አንተን ሰላምን እማዬ ሆስፒታል ልትወስዳችሁ ነው። ሰላምን ቤቢን ይዘሽ በጠዋት እዛ ሆስፒታል እንገናኝ ብላታለች። በቃሽ ሄዳለሁ፣ ችግር የለም። ቆይ ግን ለአንተ እማዬ አልነገረችም እንዴ? አይ እስካሁን አልነገረችኝም። አሁን ትነግረኝ ይሆናል። እና ዛሬም ሶፋ ላይ ልታድር ነው? ችግር የለውም። ዛሬ መኝታ ክፍል እገባለሁ። ለመሆኑ ልጆቹ የት ሄደው ነው? ነበሩ አሁን ሄዱት የእናታን ክፍል። ግን አባዬ እዛ ምተኛ ካልፈለክ ግን የእንግዳ ክፍሎች እኮ ባዶ ናቸው። ሳዘጋጅ እሺ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ የምናወራው ስለ ዳጣ ድራማ ነው ማለት ነው። ወይዘሮ ማርታ የወይዘሮ ሰላም ልጅና የአቶ ደረጀ ልጅ እንግዲህ ዲኤንኤ እናሰራለሁ በማለት ሆስፒታል ተቀጥራቸዋለች። ነገሩን የሰማችሁ ዳጣም እንግዲህ ወደ አባቷ በመደወል ይሄ ነገር እንዴት ይሻላል ብላ ብትነግረውም እሱ ግን መሆን ያለበት ነገር ነው ብሎ መልሶላታል። በሌላ በኩል ወይዘሮ ሰላም ጋም ዳጣ ደውላ ነበረ። እናቴ እባክሽን ይህ ነገር እንዳይሆን አድርጌ ስትላት አይ ይሄ አሁን ነው መሆን ያለበት፣ ጊዜው ደርሷል፣ ስለዚህ ምንም የማስቆመው ነገር የለም በማለት እሷም መልሳለታለች ማለት ነው። እንግዲህ በጣም ነው የሚያሳዝነው። እውነት ነው የምናገር ይህ ደውላችሁ በሰው ላይ መፍረድ አትችሉም ማለት ነው። ምክንያቱም ሁሉም የየራሳቸውን ዋጋ እየከፈሉ ነው ያሉት። በሌላ በኩል አቶ ደረጀ እንግዲህ ገና እንደዚህ እየተጨነቀ ያለው እና ወይዘሮ ማርታ ደግሞ እንደዚህ አኩርፋ ያለችው በአንድ ልጅ ነው። ነገር ግን ሁለት ልጅ እንዳለው ስታቅ ደግሞ ምን ልትሆን እንደምትችል መገመት ይከብዳል ማለት ነው። በዛ ላይ አቤጌልም ዳጣ እንጂ የህፃኑ ልጅ የእሱ እንደሆነ አታውቅም ማለት ነው። እንግዲህ በጣም ከባድ ነው። ቢሆንም ግን አሁን ሁሉም የሚወጣበት ሰዓት ይመስለኛል ማለት ነው ውዶቼ። እንግዲህ ከወይዘሮ ማርታ ስንጀምር ወይዘሮ ማርታ ወደ ሰላም ጋር በመሄድ ልጁስ ትላታለች ማለት ነው። ልጁ ምን ስትላት ለምን ይዘሽው አልመጣሽም ደህና ነው ወይስ ትላት። ደህና ነው፣ የልጅሽን አባት አላስተዋውቅም አልሽ፣ ስለዚህ የልጁን አባት ዲኤንኤን ማሰራት እፈልጋለሁ ትላታለች ማለት ነው። ሰላምም አይት እያስተዋውቅሻለሁ ቀጥሬ ላስተዋውቅሽ እንዴት ስትላት፣ አይ ከዚህ በኋላ አልፈልግም፣ የልጅሽን አባት እንድታስተዋውቅልኝ አልፈልግም፣ የልጅሽ አባት ደረጀ እንደሆነ መድኃኒት ነግራኛለች። አሁን ደግሞ በእሷ ወሬ ሳይሆን እኔ በራሴ እጅ ማውጣት እፈልጋለሁ። ስለዚህ ነገ ሆስፒታል እንገናኝ፣ አንቺም ደረጀም እኔም ህፃንነትሽ ነይ እንገናኛለን ብላታለች። ወይዘሮ ሰላም ግን አረ እንደዛ አይደለም ትዬ የልጁ አባት ጋሽ አይደለም ሌላ ሰው ነው ስትላት፣ ተይው እኔ የእምነት ክደትሽን ለመቀበል ሳይሆን በራሴ መንገድ ለማውጣት ነው የምፈልገው፣
ስለዚህ ነገ እንዳትቀሪ። እኔም ቢሆን በጣም አምንሽ ነበረ። ደረጀን በጣም ነው ማምነው፣ ግን መድኃኒት እንደዛ ካለች በኋላ እና ወረቀቱን ከሰጠች በኋላ በልቤ ጥርጣሬ አድሮብኛል። ስለዚህ ደረጀን ያላመንኩት ደግሞ አንቺን በጭራሽ ላምንሽ አልችልም። እኔም ቢሆን አንድ ቀንም ቢሆን አስከፍችሽ እንዲሁም ደግሞ የማይሆን ቃል አፍላፊ ተናግሬሽ አላውቅም። ብትወልጂ ተማላልሽ ያርሽሻለሁ፣ እመለሳለሁ ብትይም ክላስ አዘጋጅቼ እየጠበቅኩሽ ነው። ስለዚህ በማለት እንግዲህ በጣም እንዳዘነችባት ትነግራትና ትታት ትመጣለች ማለት ነው። በጣም ተናዳለች። ወይዘሮ ማርታ እንግዲህ ከሰማች 2 ቀን ሆኗታል። ከሰማች ጀምሮ እንግዲህ ምንም አይነት ምግብ እየቀመሰች አይደለም ማለት ነው። እንግዲህ ዳጣ ወደ እናቷ በመደወል ሰላምዬ እንዴት ነሽ ስትላት ደህና ነኝ፣ ነገ ቀጠሮ አለን ሆስፒታል። የምን ቀጠሮ ነው? አይ አባዬንና ህፃኑን እንደምታሰራ ወይዘሮ ማርታ ነግራኛለች ስትላት እባክሽን ሰላምዬ ከዚህ መጥፋት ይኖርብሻል፣ ከዚህ መሄድ ይኖርብሻል፣ እባክሽን በቃ ህፃኑ ይዘሽ ጥፊ ትላታለች ማለት ነው። ለምንድን ነው የምጠፋው? ልጄ ገና ህፃን ነው፣ 7 ወሩ ነው። ስለዚህ የትም አልጠፋም። ከፈለገ ደረጃ የራሱን ነገር ማድረግ ይችላል። እኔ ግን የትም ልጄን ይዤ አልጠፋም። በቃ እውነት መቼም መውጣቱ አይቀርም፣ ተወቅ ሊኡኑ እሱን ካወቀሽ በኋላ ሁሉንም ነገር በአንዴ ተወቀው ብሎ ደረጃ ያንቺንም ሊነግራት ስለሚችል ተዘጋጂ ትላታለች ማለት ነው። ቆይ ሰላም ያንቺ የሚያሳስብሽ የኔና ያንቺ ጉዳይ ብቻ ነው? የአባዬና የማየ ትዳር አደጋ ላይ መውደቁ ምንም አይመስልሽም እንዴ ስትላት፣ እና ምን ማድረግ እችላለሁ? እኔ እኮ ማድረግ የምችለው ነገር ቢሆን አደርግ ነበር፣ ግን ማድረግ የምችለው ነገር አይደለም ትላታለች ማለት ነው። እንግዲህ አቶ ደረጀም ከመጣ በኋላ ዳጣ እባክህን አባዬ እኔ እንኳን ልቀነስልህ፣ እኔ እንኳን ጭንቀትን ላቅልልህ፣ ስለዚህ ከዚህ ቤት ልሂድ ትለዋለች ማለት ነው። አቶ ደረጀ የት ነው የምትሄጂው? የት ነው የምትሄጂው? አንቺ እንደውም በአሁኑ ሰዓት ከጎኔ ነው መሆን ያለብሽ፣ የትም መሄድ የለብሽም። ስለዚህ የትም አትሄጂም። ይሄ እሄዳለሁ የምትይውን ነገር ማቆም አለብሽ። እኔ ብሞት እንኳን አንቺ እዚህ ቤት ነው ያለሽ መኖር ያለብሽ። እኔ ደግሞ ሞትም ቢሆን አሁን ካለሁበት ስሜት አይበልጥም። አንቺም የትም አትሄጂም፣ ሁሉንም ነገር እጋፈጠዋለሁ ብሎ እንግዲህ የትም እንደማትሄድ ነግሯታል ማለት ነው። ወይዘሮ ማርታም እንግዲህ ምግብ ከበላች 2 ቀን ሞልቷታል። እንግዲህ ለዛ ነገሩ ስላሳሰባት እና ስላስጨነቃት ለዳጣ ትነግራታለች። ዳጣም እንግዲህ ለአቤጌል በመናገር ሁለቱ አብረው ምግብ ይዘውላት ሲገቡ የተለያየ ተረት የተለያየ ነገር ስለለዛም ሆነ ስለ ለዚህ የፍቅር ታሪክ ቢነግሯትም እንግዲህ ወይዘሮ ማርታ በልቧ የገባው ሀዘን አይደለም የእነሱን ጨዋታ ልታዳምጥ ይቅርና ልቧ ለራሱ ተሰብሯል። በጣም ነው የምታሳዝነው። ከክፍሏ እንዲወጡላት እና ምንም አይነት ወሬ መስማት እንደማትፈልግ ነግራቸው ታባረራቸዋለች ማለት ነው። አቶ ደረጀም እንግዲህ ከገዜ ጋር ቁጭ በማለት ስለ ስራ እያወሩ እያሉ ገዜም ሰላም ነኝ ብቻ ግን ይቺ ለዛ እያለች እኔ ምን ሰላም ይኖረኛል ብለህ ነው? ተለማምጬ አባብዬ ካበሰልኩ በኋላ ሌላ ሰው ወዳለች ልቤን ሰብራዋለች በማለት እንግዲህ ለአቶ ደረጀ ነግረዋል ማለት ነው። አቶ ደረጀም ከዚህ ልብህ እዚህ በትንሽ ነገር የሚሰብር ከሆነ ልብ ጠንካራ ካልሆነ ትዳር አትያዝ። በዛ ላይ ደግሞ የምታገባ ሴት ያንተን ስህተት መቀበል የማትፈልግ ከሆነችም አትያዝ። ስለዚህ ይቅርብህ። ሚስትህ አንተ እንደምትሳሳት የምታምን ሴት መሆን አለባት። ፍጹም ሴት እንዳታገባ ይለዋል። እንዴ ጋሺ እዚህ ምድር ላይ ስንኖር ፍጹም ሰው አለ ወይ ሲለው፣ አዎ አለ። ልክ እንደ ማርታ አይነት። ማርታ ተሳስታ አታውቅም። ማንም ሰው እንዲሳሳት አትፈልግም። አሁን ላይ ህይወቴ እዚህ አደጋ ላይ የወደቀው ማርታን ስላገባው እና ደግሞ እኔ መቼም ይሳሳታል ብላ ስለማታስብ ነው ይለዋል። በሌላ በኩል ደግሞ በጣም የሚያስገርመው እና የሚያስደንቀው ነገር እንግዲህ የአቤጌል አዲሱ እጩኛዋ ነው። ኮመንት ላይ በጣም ብዙ ኦዲየንሶች እንዳየዋችሁ ከሆነ ሁላችሁም አልወደዳችሁትም። ምንም አስመሳይ እና በጣም ሴትን የሚወድ ለሴት ልጅ ክብር የሌለው ነገር ግን
በጣም ሰውን አከብራለሁ እያለ የሚያስመስል መሰሪ ሰው ይመስላል። እኔ እንዳሰብኩ እንዳየሁት ከሆነ እንግዲህ የምጥንንም እጅ ይዞ ያው ልጅቷ እንደ ውሃ ስላልሆነች እና ማገናዘብ ስለምትችል በአሁን ላይ ምጥን እየሸሸችው ነው ያለችው ማለት ነው። ዳጣም ባለፈው ክፍል ላይ የሆነው ታውቃለሁ ግን አንተና እኔ በደንብ የምናወራ ይሆናል ብለዋለች ማለት ነው። እሱም እንግዲህ እንደሚያወራት አውርቷታል። በሌላ በኩል ናታን አቤጌልን ስለ እጮኛው ጠይቋት ነበረ። እንዴት ነው እጮኛሽ? ትወጂዋለሽ ወይም ታውቂዋለሽ ሲላት እወደዋለሁ፣ 3 ዓመት ሙሉ እኔ ለእመነኝ፣ በዛ ላይ በመልክም ከአንተ ይበልጣል፣ እዛ ላይ በጣም ያበዛዋል እንጂ ትሁትና ሰው አክባሪ ነው ትለዋለች። ናታንም ሰው ከሰው ጋር ታወዳድሪ፣ ማንንም ሰው ከማንም ከማወዳደር የለብሽም፣ ያ ሰው ከተመቸሽ እና ከተወደድሽው አግቢው፣ ካልሆነ ግን ከሰው ጋር እያወዳደርሽ ህይወትሽን እንዳታበላሽ፣ ትዳር ማለት ቀላል ነገር አይደለም ብሎ ይመክራታል ማለት ነው። እሷም በጣም አስባበትና በጣም ለረጅም ጊዜ ሲለምናት እንደነበረ ትነግረዋለች። እሺ ከሆነ እኔ ካንቺ አላውቅም በማለት እንግዲህ መልሶላታል ማለት ነው። እንግዲህ የወይዘሮ ማርታ እንግዲህ ምላሽና ውሳኔ ምን እንደሚሆን አብረን የምናይ ነው የሚሆነው ማለት ነው። ምን ይፈጠራል? ወይዘሮ ማርታ ምን ትላለች? ይሄ ትዳር ይበቃኛል አቁመው ትላለች ወይስ ደግሞ ለአቶ ደረጀ ይቅርታ ታደርግለታለች የሚለውን አብረን የምናይ ነው የሚሆነው። በእርግጥ አቶ ደረጀ ይቅርታ የሚገባው ሰው ነው። በጣም የሚያሳዝን ሰው ነው። ባደረገው ነገር ተጸጽቶ እንደ ሴት ሲያለቅስ እሷን እንኳን ፊቷን ማየት አቅቶት እንግዲህ አንገቱን ደፍቶ ተመልክተናል ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች በቀጣይ የሚፈጠሩትን ነገር አንዳንድ ነገሮች የነገርኳችሁ ይሆናል። አብራችሁን ስለነበራችሁ በጣም አመሰግናለሁ።